ይሆናል። በጣም በነፃነት በቃ አርሜኒያንስ ካልቪኒስቶች ምናምን በነፃነት በእንደዚህ አይነት ጉዳይ እንማማር ነበር። አሁን ኤሰንሱን አያውቁትም። የቱ ጋር ፈንድመንት የቱ ጋር ኤሴንሻል እንደሆነ የቱ ጋር ሊብራል እንደሆነ ሊብሬትድ እንደሆነ አይታወቅም። ትርጉም መጥቶ ስለ ሶላ ፊዴ፣ ስለ ሶላ ግራሺያ፣ ስለ ሶላ ክሪስቶ የኦርቶዶክስ መምህር ፍቺ ሲሰጥህ አንድነን ብለህ ትቀበላለህ ወይ? ሌላ አርሜኒያን አትጠይቅም? እሺ ከሪፎርምድ ጋር አትምጣ። አንተ ምናልባት አርሜኒያን ስለሆንክ ሌላ አርሜኒያን አትጠይቁም ወይ? ቢያንስ ሌላ የአርሜኒያን አትማሩም ወይ ነው ጥያቄው። እና ኦቨር ሲምፕሊፋይድ የሆነ በጣም ያነሰ ምን ማለት መሰላችሁ? እኔ አሁን ግዕዝ ይዤ አሁን ግዕዝ አላውቅም እኔ ለምሳሌ እና ዲክሽነሪ ይዤ የሆነ የግዕዝ መጽሐፍ የኦርቶዶክስ መጽሐፍ ይዤ ግዕዝ እያነበብኩ ብተረጉምና ኦርቶዶክሶች ቁጭ ብለው ቢሰሙኝ ብላችሁ አስቡ። እንደዛ ነው ለእኔ ሰው የማያምንበትን ካቴኪዝም ሰው የማያምን መነሻ ሀሳቡን የማያውቀው ማለት ነው። በሂስቶሪካል ባክግራውንዱን የማያውቀው ካቴኪዝሙን ዝም ብሎ ኮንፌሽኑን ዝም ብሎ መቶ ፕሌንሊ ከላይ ያነበው ለማን ጥያቄ እየተመለሰ እንደሆነ ቢሃይንድ ዛት ምን እንዳለ የማያውቅ ሰው መቶ ቁጭ ብሎ ሀሳብ ሲሰጥ ቁጭ ብላችሁ ምንሰማ ሰዎች እኔ በጣም ነው የምገረመው ባይዘው። እና አሁን ይሄ ነው በጣም ኦቨር ሲምፕሊፋይድ ሆና በፕሮቴስታንት መካከል ጀስቲፊኬሽን ባይ ፌዝ አለው የማያምን ፕሮቴስታንት የለም። ሶ ፌዝ ከየት ይመጣል? እሱ ሌላ ኢሹ ነው፣ እናወራለን። ጊፍት ኦፍ ግሬስ ነው ሂውማን ሲምፕል። እኛም እኮ ሪስፖንስ ብለን ነው የምናወራው፣ ግን ያ ሪስፖንስ ግሬስ ከመምጣቱ የተነሳ መልስ ነው። ያ መልስ ከግሬስ ነፃ ካወጣው ህይወት የሚነሳ መልስ ነው ስንል አይ መልስ ነው፣ ግን መልስነቱ ሲምፕል ለጸጋ የሚሰጥ የሂውማኒስቲክ የኛ የሆነ መልስ ነው የሚል ነው። ማንም አርሜኒያን ማንም ፕሮቴስታንት ግን አይ አም ጀስቲፋይድ ባይ ማይ ፌዝን እንደ ኤሰንስ ኦፍ ጀስቲፊኬሽን ላይክ ግራውንድ ኦፍ ጀስቲፊኬሽን አድርጎ የሚያቀርብ የለም። ግራውንድ ኦፍ ጀስቲፊኬሽናችን የክርስቶስ ስራ ስለሆነ ማለት ነው። የጸደቀው በክርስቶስ ስራ ነው። እምነታችን መቀበያችን ነው። በባዶነቱ ነው ያጸደቀን፣ በኳሊቲው አይደለም። ከነ ጴጥሮስ ከኛ ጋር የሚተካከል እምነት ለተቀበላችሁ ነው የሚለን። ወይም ደግሞ ሌላ ትምህርት ውስጥ ገብታችሁ እምነት ኳሊቲ የሚያስተምሩ ከሆነ ሄሬሲ ነው እሱ ትምህርት፣ የወንጌላውያን ትምህርት አይደለም። አጌንስት የለም እያልኳችሁ አይደለም። እንደዚህ አይነት ትምህርት በወንጌላውያን ራሱ ሄሬሲ እምነት እንደዛ የምታስቡ ሆናችሁ ተቀላቅሎባችሁ ከሆነ ማለት ነው። አሁን አንዳንድ ጊዜ መጠየቅ ያለብን ጥያቄ ለአንዳንድ ሰዎች እግዚአብሔር ራሱ ያጸደቃቸው በክርስቶስ ስራ ሳይሆን በእነሱ እምነት ተደሞ ከመሰላቸው እምነታቸው አዲሽናል ኮንዲሽን ይሆናል። ይህንን ራሱ ገና ብዙ ወንጌል ስራ ያስፈልገናል ማለት ነው። ልክ ፌዝ ኦን ፌዝ ማለት ነው። ፌዝ ኦን ክራይስት ሳይሆን ፌዝ ኦን ፌዝ የምትታመንበት እምነት ሲኖረ ማለት ነው። የሚያጸድቀኝ እምነት ብለህ ራሱ እምነትን ከስራ ሳትለየው ልክ የሰው ስራ አድርገህ ስታቀርበው ማለት ነው። ወደዚህ ደረጃ ደግሞ የገቡ ከሆኑ ፔንቴኮስታልም አይደሉም። ባይዘው ክላሲካል ፔንቴኮስታልስ እንደዚህ አይነት ትምህርት የላቸው የልምምድ ይሹ እንጂ ይሄ ሌላ ፎርም ኦፍ ሄሬሲ አለ ማለት ነው ወደሚል መምጣት አለብን። ኢቭን ፔንቴኮስታልስ ወንድሞች እዚህ ውስጥ እንደዚህ እያደረጉ ነው ቢባል they are not this is not the teaching of Pentecostals ፌዝን እንደ መታመኛ ኦብጀክት አድርጎ ማየት ማለት ነው። የምንታመነው እምነታችንን ራሱ ሆኖ በቃ በእምነቴ ነው የጸደቅኩት ምናምን ካልክ ከስራ አይለይም። እምነትህ አጽድቆሃል። አዎ መጽሐፍ ቅዱስ አጽድቆሃል ይላል። አጽድቆሃል ሲል ግን ያጸደቀህ እምነትህ በእግዚአብሔር ላይ ስላረፈ እንጂ በራስህ ኃይለኛ ስለሆነ አይደለም። አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ፌዝ ኦፍ አብርሃም ጽድቅ ሆኖ እንዲቆጠር ምክንያት የሆነው እግዚአብሔርን በማመኑ ነው። አብርሃም እግዚአብሔርን ስላመነ ነው ጽድቅ የሆነለት። ስለዚህ ይሄ መታወቅ አለበትና አይ ቲንክ እነዚህን ሀሳቦች ላይ ነው እንግዲህ በደንብ ማውጋትም መስራትም መወያየትም ያለብን ባይኔ። ቤቲ ዌልካም።
ሌሎች እህቶችም ወንድሞችም ኤቢም ሀሳባችሁን የእንስጥና ዩሲም ባለው ላይ እያጠናከረ ወደ መጨረስ መሄድ እንችላለን ማለት ነው። አይ ቲንክ አስቺም ሀሳብ ካለ አሁን እኮ ቁጭ ብለው የሚያስተምሩን ሰዎች እኔ አስተያየት የምሰጠው ምንድን ነው? እሺ እንዴ ሄድ ብዬ እኔ ጊዜ ስላለኝ ሄድ አይ እንዳይቋረጥ ነው ያንተ ሄድ። እኔ ሀሳብ ነው የምሰጠው። እሺ አጠር ያለ ነው የኔ ሀሳብ። እኔ አሁን በአርሜኒያን ጽንሰ ሀሳብ ውስጥ አለ የሚባል ነፃነት ካለ በግልጽ የአርሜኒያን ስኮለርስ ክላሲካሎቹም ሳይቀሩ ራሱ ጃኮብ አርሜኒስም ሳይቀር ግልጽ ያደረጉት ትምህርት ያ የተገኘው ነፃነት ከየት የመጣ ነው ነው ኦፈር የተደረገውን ወይም ፕሮፈርድ የተደረገውን ግሬስ አክሴፕት ወይም ሪጀክት ለማድረግ አንድ ሰው ዲሳይድ ለማድረግ ለመወሰን ያንን ፍሪ የሆነ ኤጀንሲ ለማግኘት የመጨረሻው ስቴጅ ላይ ደርሰዋል ነው። ያ የመጨረሻ ስቴጅ ከየት የመጣ ነው? ሪጀክት ለማድረግም ሆነ አክሴፕት ለማድረግ ጸጋውን የሚያስችለውን ነፃነት አንድ ሰው በራሱ ኢኒሼቲቭ በራሱ ሁኔታ ያገኘው ነገር ነው ወይስ በዲቫይን ግሬስ ኢኒሼቲቭ ነው? አስቀድሞ የሚሰራው የዲቫይን ግሬሱ ኢኒሼቲቭ ነው። ይሄ እንግዲህ ቅድም ያነበብኩላችሁ ፕሪቬኒየንስ ወይም ፕሪሚነንስ ኦፍ ግሬስ ፎርምስ ኮመን ግራውንድ ቢትዊን አርሜኒያኒዝም ኤንድ ካልቪኒዝም ይላል። አንድ የሆነ ቆይ እየፈለግኩት ነው። ይኸው አንድ የዊሊ የሚባል አንድ ስኮላር በጣም የናዛሪን ስኮላር ነው፣ ግን ናዛሪን ላይ ያለ ነው፣ ግን አርሜኒያን በጣም የሚታወቅ አርሜኒያን ስኮላር ነው። እሱ crucial Armenian doctrine is prevenient grace, which Calvinists also believe, but Armenians interpret differently. በተለየ ሁኔታ አርሜኒያን ይተረጉሙታል። Prevenient grace is simply the convicting, calling, enlightening, enabling grace of God that goes before conversion ይላል። እንግዲህ and makes repentance and faith possible. ሪፔንተንስን እና ፌዝን እውን ሊያደርግ የሚችል አስቀድሞ ኮንቪክት የማድረግ የመውቀስ፣ ኮሊንግ የመጥራት፣ ኢንላይትኒንግ አብርሆት የመስጠት፣ ኢኔብሊንግ የሚያስችል ግሬስ ኦፍ ጋድ ጸጋ በሰው ውስጥ አስቀድሞ ያንን መስራት አለበት። ኢቨን ቢፎር ኮንቨርዥን ሰው ከመለወጡ በፊት ኢፌክቹዋል ነው፣ ሬዚስቲብል ነው አይበሉት እንጂ እንደ ካልቪኒስቶች አንድ ሰው ወደ ሪፔንተንስ እና ወደ ሳልቬሽን ሊመጣ የሚችለው ይሄ ፕሪሚኒየንት ወይም ፕሪሚነንሱም አስቀድሞ ያጸጋ በሱ ሲሰራ ነው። ነገር ግን በት ዊዛውት ፕሪቪኒየንት ግሬስ ከፕሪቪኒየንቱ ግሬስ ውጭ ግን ዘይ ዊል ኢንቪታብሊ ኤንድ ኢንኤግዞሬብሊ ሪዚስት ጋድስ ዊል ቢኮዝ ኦፍ ዜር ስሌቨሪ ቱ ሲን ይላል። ያለዚህ ፕሪቪኒየንት ግሬስ በፍጹም ሊቀበሉት ሊያስተናግዱት አይችሉም። ይልቁንም ሊያስቀሩት የማይችሉት ተቃውሞ ሪዚስት የማድረግ ጸጋውን ሪዚስት የማድረግ ሁኔታ ላይ ነው ያሉ። ለምን? ቢኮዝ ኦፍ ዜር ስሌቨሪ ቱ ሲን በኃጢአት ባርነት ውስጥ ስላሉ። አሁን ይሄንን ኦልሰን የዊሊን ሀሳብ ዊሊ አንድ ስፍራ ላይ እንደዚህ ብሏል። ፕሪቬኒየንት ግሬስ አት ዘ ተርም ኢምፕላይዝ ዛት ዘ ግሬስ ዊች ጎዝ ቢፎር ኦር ፕሪፔርስ ዘ ሶል ፎር ኢንትራንስ ኢንቱ ዘ ኢኒሻል ስቴት ኦፍ ሳልቬሽን ይላል።
ጎዝ ቢፎር የምትለው ኢምፖርታንት ፖይንት ናት። ወደ ኢኒሻል ስቴት ኦፍ ሳልቬሽን አንድ ሰው ከመምጣቱ ከመዘጋጀቱ በፊት የሚመጣ ጸጋ ነው። ኢት ኢዝ ዘ ፕሪፓራቶሪ ግሬስ ኦፍ ዘ ሆሊ ስፒሪት ኤክሰርሳይዝ ቱዋርድ ማን ሄልፕለስ ኢን ሲን። በኃጢአት ምክንያት ሄልፕለስ ወደ ሆነው ሰው መጥቶ በመንፈስ ቅዱስ አማካኝነት ጸጋው የሚሰራው ስራ ነው ይላል። አሁን ይሄ ሀሳብ ምንድን ነው? ይሄ ሀሳብ ሮጀር ኦርሰን ይላል። ስለዚህ ይላል ኢን ሰም ሴንስ በሆነ መልኩ አርሜኒያንስ ልክ እንደ ካልቪኒስቶች ሁሉ ቢሊቭ ዛት ሪጀነሬሽን ፕሪሲድስ ኮንቨርዥን ይላል። አንድ ሰው ኮንቨርት ከማድረጉ በፊት የሆነ ሰም ሴንስ ኦፍ ኢትስ ኖት በቃ የሆነ ፉል ብሎን ሪጀነሬሽን አይደለም። እንደ ካልቪኒስቶች በዛ ቦልድነስ አይገልጹትም፣ ግን የሆነ ሰም ሴንስ ኦፍ ሪጀነሬሽን ቢፎር ኮንቨርዥን አለ ማለት ነው። ለምን ሪፔንተንስ ኤንድ ፌዝ እምነትና ንስሐ መግባት አር ኦንሊ ፖሲብል መቼ? ቢኮዝ ዘ ኦልድ ኔቸር ኢዝ ቢንግ ኦቨርካም ባይ ዘ ስፒሪት ኦፍ ጋድ። አስቀድሞ የእግዚአብሔር መንፈስ ያንን አሮጌ ተፈጥሮ እግዚአብሔርን ሲቃወም የነበረ ተፈጥሮ ካላሸነፈው በስተቀር ንስሐ መግባትም ሆነ ማመን የማይቻል ነውና። ከዛስ the person who receives the full intensity of prevenient grace ይላል። ፍጹም የሆነውን ምልኡ የሆነውን የቀዳሚ ጸጋ ኢንተንሲቲ ተጽዕኖ ወይም ደግሞ ጫና አንድ ሰው ከተቀበለ የተቀበለ ሰው through the proclamation of the word በቃሉ ስብከት ወይም ደግሞ corresponding internal calling of God ውስጣዊ የሆነ እግዚአብሔር ጥሪ፣ ይሄ ነው እንግዲህ prevenient grace intensity of prevenient grace የሚያመጣው። ይሄንን full intensity of prevenient grace የተቀበለ ሰው is no longer dead in trespasses and sins በኃጢአቱና በበደሉ ምክንያት ሙት መሆኑ ቀርቷል። ለምን? ይሄ ፉል ኢንቴንሲቲ ኦፍ ፕሪቪኒየንት ግሬስ እሱ ላይ ስለሰራ ስሩ ዘ ፕሮክላሜሽን ኦፍ ዘ ወርድ ማለት ነው። እንዲሁም ደግሞ ኮረስፖንዲንግ ኢንተርናል ኮሊንግ ኦፍ ጋድ ውስጣዊ የጸጋ እግዚአብሔር ጸጋ እግዚአብሔር ውስጣዊ የመጥራት የማንቃት አብሮትን የመስጠት ስራ ስለሰራ ማለት ነው። ይሄ እንግዲህ ክሪስታል ክሊር ይመስለኛል። አርሜኒያንስ እንዴት ነው የሚያምኑት? ግን ይሄ ማለት ልክ እንደ ካልቪኒስቶች ፉሊ ሪጀነሬት አድርጓል የሚል ነገር ሳይሆን ኢት ኢዝ ላይክ የሆነ ብሪጅ ግን ተፈጥሯል። በዚህ በፕሪቪኒየንት ግሬሱ አማካኝነት በፉል ሪጀነሬሽን እና ካይንድ ኦፍ ፓርሻል ሪጀነሬሽን መካከል የሆነ ብሪጅ ተፈጥሯል ማለት ነው። ይህንን ለማለት ነው። ተባረኩ። ቴንኪዩ ብዬ ጌታ ኢየሱስ ይባርክ። ቴንኪዩ። በጣም ጥሩ ሀሳቦች ነው እየተንሸራሸሩ ያሉት። እስቲ የገባችሁ ወንድሞች ሶል፣ ቤቲ የምትሉት ሀሳብ ካለ እድል ለእናንተ እንስጥና ወደ መጨረሻ ሀሳብ አንድ ሀሳቦቻችንን ወደ መጨራረስ እንሄዳለን ማለት ነው። ሰላም ብያለሁ። እሺ፣ እንዴት አለ ብራዘር? ሁሉ ሰላም? ሰላም ብያለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁላችሁንም እያዳመጥኳችሁ ነበረ። በጣም ቆንጆ ጥሩ ውይይት ነው። የምታነሷቸውም ሀሳቦች ያው ጀነራላይዝም የምታደርጉት ነገር በጣም ጥሩ ነው። እያዳመጥኩ ነበረ። ያው ድንገት ነው የገባሁት። ቀጥሉ። ትክክል። እሺ ሶል፣ ያው ዛሬ ባጭሩ የሰራነው ስራ አርሜኒያንን ከሴሚ ፔሌጂያኒዝም እያስጣልን ባጭሩ፣ ሌላ ምንም። እስቲ አንዴ ደግሞ ምንድን ማለት በቃ አርሜኒያንን ከሴሚ ፔሌጂያኒዝም እያስጣልን ነው አልኩ። ግና መቼስ ምን እናድርግ እንግዲህ፣ ያው ለወንጌሉ ሲባል ወንድም አርሜኒያንስ ታግለን እያስጣልን ነው። ጌታም እየረዳን ነው።
ወንድሞች ኢዮሲ የምትጨምሩት ሀሳብ ካለ እስቲ እንገጥ ማጠቃለያ ነገር እንናገርና ምንድነው ኔክስት ታይም እናደርገው በደንብ ክሊርሊ አይ ቲንክ አርሜኒያኒዝምን ከሰሚ ፕሌጂያኒዝም ኢን ሪስፔክት ቱ ሰሚ ፕሌጂያኒዝም ማለት ነው ከሪፎርምድ ሳይዱ ጋር ብቻ ሳይሆን ከሰሚ ፕሌጂያኒዝም ጋር ያለውን ልዩነት በደንብ ዲፕ መቅረብ አለበት ብዬ አስባለሁ። ያንን ርቀት ስንፈጥር ነው በመካከላችን ከኛ ጋር ከተሐድሶ ከሌሎቹ ጋር ያለውን ልዩነት እና ምን ያህል ዩኒቲ እንዳለን እየገባን የሚመጣው ብዬ አስባለሁ። አሁን እየተደረገ ያለው ከሉትራን ጋር ስትጣላ ወደ አርሜኒያን ትሮጣለህ፣ ከአርሜኒያን ጋር ስትጣላ ወደ ሉትራን ትሮጣለህ አይነት ነገር አይሰራም። ሰሚ ፕሌጂያኒዝምን ቦታቸውን ይዙና እኛም ቦታችንን ይዘን እንድንወያይ ማለት ነው። እና የመጨረሻ ሀሳብ ወንድሞች የምትሉትን ድልስጥና ወደ መጨረስ እንሄድ። በጣም ሌሊት የሚሆነ ስለሆነ ማለት ነው። አንድ ነገር ልጨምር። አንድ ደግሞ ከዚህ ከካነን ኦፍ ዶርት ከዶርቱ ካነን ጋር ተያይዞ የዶርቱ ጉባኤ አርሜኒያኒዝምን ሴሚ ፔላጂያን ብሏቸዋል የሚል ነገር ሰምቻለሁ አንድ የተቆረጠ ቪዲዮ ላይ። የዶርቱ ጉባኤ አርሜኒያኒዝምን ሴሚ ፔላጂያን አላለም። እንደዛ ያለበት ቦታ የለም። ሁሉም ሪጀክሽን ላይ በሙሉ እንትኖቹን ካያችኋቸው እነዚህ ራቲፋይድ የተደረጉበትን ካናኖችን ካያችኋቸው በሙሉ አርቲክሎችን 6 ጊዜ ፔላጂያን የሚል ቃል ታገኛላችሁ 6 ቦታ ላይ እና ሴሚ ፔላጂያን የሚል ነገር የለም ማለት ሪጀክት ያደረግናቸው ብለው ሪጀክሽኖቹ የመጨረሻው ፓርት ከአርቲክሎቹ ቀጥሎ የሚመጣው ሲኖዱ ሪጀክት ያደረጋቸውን ኤረሮች ነው እና ሪጀክት አደረግናቸው ብሎ የዶርቱ ጉባኤ በግልጽ የተናገረው የፔላጂያንን ትምህርት ነው። የፔላጂያንን ትምህርት ከመቃብር ቀሰቀሱት የተባለውም የፔላጂያንን ትምህርት ነው። እንግዲህ ወይ ደግሞ ከተከሰሱም አርሜኒያን ከተከሰሱም በዶርቱ ጉባኤ ከዶርቱ ጉባኤ ጋር ስሜት በሚሰጥ መልኩ ለማስቀመጥ ካስፈለገ ፔላጂያን ናቸው ተብሎ ነው መከሰስ ያለበት። ለምን የዶርቱ ጉባኤ ከመቃብር ከሲኦል ቀሰቀሱት የተባለው አክቹዋሊ አርሜኒያንን ስፔሲፊካሊ ጠቅሶ አይደለም። የፔላጂያን ኢረር ነው በጣም ቦልድሊ ሲነገር የነበረው ለማለት ነው። አንድ ሰው የዶርቱ ጉባኤ የአርሜኒያንን ትምህርት ጀስቲፋይ ሲያደርግ የእነሱን አቋም ጀስቲፋይ አድርገው አርሜኒያን ሪጀክት ሲያደርጉ ኢረሮቹን ሜንሽን እያደረጉ የነበሩት የፔላጂያን ኢረር ነው። አሁን አንድ ሰው አርሜኒያን ፔላጂያን ናቸው ካለ ሊሆን ይችላል እንደዛ ብሎ መከራከር ቢያንስ ክርክሩን ሎጂካል ሊያደርገው ይችላል። ግን የዶርቱ ጉባኤ አርሜኒያንን እንደ ሰሚ ፔላጂያን አድርጎም ስላላቀረባቸው የዶርቱ ጉባኤን ጠቅሰህ አርሜኒያን ሰሚ ፔላጂያን ናቸው ካልክ ትክክል አይደለም ነው። ወይ ፔላጂያን ናቸው ብለህ ፔላጂያን መሆናቸውን ማስረጃ ማቅረብ ነው የሚሻለው እና እንደዛ ሚል የዶርቱ ጉባኤ ሴሚ ፔላጂያን ናቸው ፔላጂስን ከሞት ቀስቅሰውታል ብሎ አርሜኒያኖችን እንደዛ ብለዋል የሚል ቪዲዮ ስለሰማሁ ነው። ኤኒዌይስ እኔ ጨርሻለሁ። ቴንክ ዩ ተባረኩ። እሺ እኔም እዚህ ላይ አንድ ሀሳብ ልስትና አልጨረስ። በተለይ ደግሞ የሁለቱንም ማስተምሮ በጥልቀት የሚያውቁ ቴዎሎጂያን
ማለት መጽሐፉን በማጥናት የተመሰረተ ዓለም አቀፍ የሆኑ ማለት ነው እውቅና ያላቸው ፕሮፌሰሮች 100% ሁለቱን አንድ የሚያደርጋቸው ነገሮች አጥንተው በግልጽ ተናግረዋል ማለት ነው። ለምሳሌ በሁለቱም ቦታ ላይ ፍጹም ውድቀት ይሄ ቶታል ዲፕሪቪቲ በካልቪኒዝም ሆነ በአርመን በትክክል ነው የሚታመነው ማለት ነው። ሰው በራሱ ፈቃድ ወደ እግዚአብሔር የመምጣት ወይም መልካም የማድረግ አቅም እንደሌለው ሁለቱም ወገኖች ናቸው የሚያምኑት ማለት ነው። እኛ ያኛውን ግሩፕ ጎረቤታችንን ከፔላጊያን ጋር አጨባብጠናል። ይህኛውን አላቀን ማለት ነው። ሌላው የጸጋን አስፈላጊነት ማለት ነው። የጸጋን አስፈላጊነት ማለት ከመጀመሪያው እስከ መጨረሻው የእግዚአብሔር ድነት የእግዚአብሔር ጸጋ ውጤት መሆኑን ይሄ ፕሮቴስታንቱም ሪፎርሜሽኑም ያምናል፣ እንዲሁም ደግሞ አርመንም ያምናል ማለት ነው። ሰው በራሱ ጥረት ወይም ደግሞ በራሱ ስራ ሊድን እንደማይችል ጸጋ ከሌለ ደግሞ እምነት እንኳን የማይቻል መሆኑን ሁለቱም ወገኖች 100% ነው የሚስማሙት ማለት ነው። ልብ አድርጉ። እንደዚሁም ቅድም ኤቢያን በቦለናል አለ በጸጋ ብቻ በእምነት ብቻ መጽደቅ የሚለው ነው። ሶላ ግራቲያ እና ሶላ ፊዴ በቃ ቅድምም ፊት ለፊት ነው ያነበበልን ማናቸው አቤት ስም ነገር ሮጀር እሳቸው የተናገሩት አንድ አይነት በሆነ መልኩ ማለት ነው። ጸጋ ብቻ እንደገና ደግሞ በእምነት ብቻ የሚለውን ማለት ነው። እንግዲህ አርሜኒያንስ የሪፎርሜሽን የታድሶ ልጆች መሆናቸውን በትክክል ማመን አለብን። ቅዱሳን የእነሱ ተማሪዎች ናቸው። በቪው ነው በኋላ የተለያዩት እንጂ መሰረታዊ በሆነ ጸጋም ብቻ ሆነ እንደገና ደግሞ እምነት ብቻን በተመለከተ 100% አንድ አይነት ናቸው ማለት ነው። በፍጹም አኪ እንዳለው ፔንቴኮስቴዎችን እየተቃወምክ ነው እንዳልሆነ መታወቅ አለበት። ኢንፎርሜሽን እጥረት ነው አንተ ማለት ነው። አሁን ቅድም ኤቢ እንዳለ መጀመሪያ ይዘህ እንትን ሉትራኖችን ሌሎችን ልትመታ ነበር። አሁን እነዚህኞችን ለመምታት ስትፈልግ ደግሞ እኛን ይመስላሉ እኮ ፔንቴኮስታኖች አልክ እንዴ? የኤፊን ቃል ልጠቀም በቃ ንፍጡ አፍንጫው ላይ የደረቀ ሰው ያለ ይመስላችኋል ብሎ ያለውን እንደዛ አትገምቱ። አሁን እኔ በጣም የምበሳጨው ግን ቁጭ ብላችሁ የምትሰሙ ልጆች ማለት ነው። ከዛ ትመጡና ኬኮ እንትን አደረገ ውይይቱን በልጧል ብለው ሩም ገብተው አታሙ የምትመቱ ልጆች መጠንቀቅ አለባችሁ። ኑ ተማሩ ሲባል አትመጡ። 2 ሳምንት ተከፈተ፣ እናንተ ሩም ከፍታችኋል ሌላ ቦታ ስለ ልሳን ትከራከራላችሁ። በጣም ኮኒ በጣም ክፍተታችን ድክመታችን የራሳችን ልጆች ናቸው። እና እንደዚሁም ቅድም አንብቦላችኋል የስላሴን በተመለከተ የክርስቶስን አምላክነትን በተመለከተ እነዚህ ናቸው እንግዲህ መሰረታዊ የምንላቸውና ለዚህም ነው በአንድ ላይ ሆነን መስራት የቻለው በወንጌላዊ ጥላ ስር ሆነን ነው የሚለውን ለመጨመር ነው። አሁንም ማወቅ የምትፈልጉ ከሆነ ሩሞች እየተከፈቱ ነው። መታችሁ ተማሩ፣ ጠይቋቸው። እዚህ ላይ ጊዜያቸውን ሰጥተው ነገ በዚህ ዓለም እንግዲህ የሚጠናውን አጥንተው ዶክተር የሚሆኑ ሰሞኑን አሉ በመካከላችን 1-2 ልጆች እዛ ለመድረስ ብዙ አንብበዋል። እነዚህ ልጆች እድሉን ካገኘን በነፃ ቁጭ ብለን ከነሱ እንማር ለማለት ያለው ጨርሻለሁኝ። ትክክሌ ተባረክ አስችዬ፣ ጌታ ኢየሱስ ይባርክ። ቴንኪዩ በጣም እህቶች ምን ነው እኛንስ እንድንናገር አላረጋችሁንም ብለውናል። ናዋኪ እድሉን ለአንቺ እሰጣለሁ። ከዛ ቤቲ እኔ ግን ከቅድም ጀምሮ ለእህቶች እድል እየሰጠው ነው። አሁንም ያው አለፋችሁ ማለት ነው። አይ ምስክር ነን አንከፍትም እያሉ ዮሲዬ ቅድም እንትን ብለህ ነበር። ቀጥል። እሺ ዮሲዬ። አይ
ኢትስ ጉድ ዲስከሽን መቀጠል አለበት። ጥሩ ውይይት ነው። በጣም ቆንጆ ውይይት ነው። ምንድነው እኔ ማለት የምጨምረው አሰ ኮንክሉዥን ያው ከዚህ በፊት የነበረውን ውይይት የተከታተላችሁ ሰዎች አሁን የቢያነሳውን ውይይት ላይ አድርገን ዶርት ሲኖድ ኦፍ ዶርትን አንስቶ ወንድማችን ሴሚ ፕላጊያን ናቸው ክሪቲክ የተደረጉት የተወገዙት አይነት ሀሳብ ሲያነሳ እንደሱ አይነት ነገር የለም ማስረጃ አምጣ ሲባል ፕላጊያን ነው የተባሉት ፕላጊያን ነው የተወገዙት አለና ፕላጊያን እና ሴሚ ፕላጊያን አንድ ነው ወይ ሲባል ያው ተመሳሳይ ናቸው አይነት ያው ከነሱ ጋር የሚጋሩት ነገር የሚጋራ ሳይሆን አንድ ናቸው ወይ ሲባል አንድ አይደሉም። ታዲያ ለምንድን ነው ሴሚ ፕላጊያን በሌለበት የጉባኤውን ውሳኔ ሴሚ ፕላጊያን እንደሆነ አድርጎ ማስቀመጥ ምን ማለት ነው ሲባል ያው መያዣ መጨበጫ እንደጠፋው ታውቃላችሁ። በፍጹም ኢዮስዬ እድሉን ካገኘ ሲፈልግ እኮ ኦንሊ ጂሰስ ነው ብሎ እኮ ይነግራቸዋል የኛ ልጆች። ከዛ ይመጡና እንዴ ከኦንሊ ጂሰስ ጋር አንድ ነን እንዴ ይሉናል እየመጡ ማለት ነው። እና ባገኘው አጋጣሚ የሚጠቀም ሰው መሆኑንም በዛው እግረ መንገድ ንገርልኝ። ያ ሐሳቡ ምንድነው በየጊዜው እንደ ክርክሩ አይነት የሚያድግና የሚሻሻል ሆኖ ነው የምትመለከተው እንጂ ኮንሲስታንት በሆነ መንገድ አድምጠኸው ኮንሲስታንትሊ ስትይዘው መያዣና መጨበጫ ይጠፋልና አንዳንድ ጊዜ ደግሞ እንግዲህ አሁን ገሚስ ፕላጊያዊነትና ሙሉ ፕላጊያዊነት ምን ማለት እንደሆነ የማያውቅ ሰው ቢሆን በውይይቱ መሀል ያው ሊሸውድና ሊያመልጥ ነበር ማለት ነው። እና ማስረጃ አለኝ ሲል ከፍተህ አውጣና አሳይ። ሴሚ ፕላጊያን የሚል መሆኑን ዲክላሬሽኑን አንሳ ተባለ። አይ ለማንበብ ያው ፕላጊያን ነው የሚለው ወደሚል መጣና ድርቅና ወደ ድርቅና ተመጣ ማለት ነው። ፕላጊያን እና ሴሚ ፕላጊያን አንድ ናቸው ወደሚል አይነት ድርቅናና ይሄ አንዱ ትልቅ ክፍተት ነው። ስለ ሆነስት መሆን አለበት ስትወያይና ስትከራከር። አንዱ ችግሩ የልጁ ይሄ ይመስለኛል። ሌላው በጣም ትልቁ ችግር ብዬ የማስበው ጴንጤዎችን በዚህ ጉራ ውስጥ ለመክተት መሞከሩ የማይቻል መሆኑን አሳይተነዋል ብዬ አስባለሁ። እነሱ ምንድነው አንድነን ተመሳሳይነን ይላሉ። ያው እነሱ ቢሽኮረመሙም የቀደም እንዳነበብኩት ኢኒሺየተር ኦፍ ሳልቬሽን ሰው ነው የሚለውን ክሊርሊ ስቴት አሁን ቀደም ያነበብኩት ሰነድ ክሊርሊ ስቴት ያደርጋል። ሰው ኢኒሺየተር ነው የሚለውን ማለት ነው። ግን እነዚህ ልብን ለመክፈት ሰውየው ፈቃደኝነቱ ይጠየቃል እያሉ ያ ኢኒሺዬሽን ነው የሰው ኢኒሺዬሽን ነው ሲባሉ ነው ብሎ ለማለት በጣም ሲከብዳቸው ትመለከታለህ። ምንም እንኳን የነሱ ስኮላሮች እንደዛ የሚሉበት ንባብ ያለ ቢሆንም ማለት ነው ቅድም እንደጠቀስኩት አያው አይነት ነገር ይመስላል። አዎም አይደለም አይነት ነገር ነው። እንደ ኮንቴክስቱ ነው ሐሳባቸውን ማስቀመጥ የሚፈልጉት። ቢቻላቸው ከሉትራን ጋር ለመመሳሰል ቢቻላቸው ደግሞ ከጴንጤቆስጣውያን በተለያየ አስፔክት እየተመሳሰሉ የሚፈልጉትን ሰው ለመውሰድ የሚያደርጉት ጥረት እንደሆነ ነው የሚሰማኝና ይሄን ለይቶ ማስቀመጥ ነው። ብዥታ ውስጥ ያሉ እኛ ወንድሞች ደግሞ መስተካከል አለባቸው። አሁን ትላንትና በነበረን ዲስከሽን አንዱ ትንሽ ሃርሽ መሆን አልፈለኩም፣ ትንሽ ጠንከር ማለት መሆን አልፈለኩም እንጂ አንዳንዶች ቤት ከፍተው በቃ በቀጥታ እናንተ እኛ ጋር ያለውን ልዩነት ንገሩን የሚለዋሉ ማለት የኛ ወገን ሆኖ ማለት ይሄ በጣም አሳፋሪ ነው በእውነት። ማለት ወይ ከሄዱ አይሄዱ ወይ ከመጡ አይመጡ መሀል ሰፋሪ ሆነው አንተ ትክክለኛ አስተማሪ ነህ እያሉ ያወዳደሱ ሀሳብ የሚካፈሉና የሌሎችንም ወንድሞች አመለካከት የሚበርዙ የቱ ጋር እንደቆሙ ማይታወቁ አይነት ሰዎች ደግሞ አሉ። እነዚህ ልካቸው ሊነገራቸው ይገባል ብዬ አስባለሁ መሀል ሰፋሪ እንደሆኑ። ሌሎችም ምክንያቱም አሁን ምንድነው ለነሱ ማንራራበት ምክንያት ለሌሎቹ እንቅፋት እየሆኑ ስለሆነ ነው። የሌሎች መሰናክል እየሆኑ ስለሆነ ነው። መሰናክል ሲሆኑ ደግሞ ወደዛ ማለት አያስፈልግምና እነሱም በሚመጥን ቋንቋ መግለጽ ያስፈልጋልና አንዳንዶቹን እኔ እንደውም በቃ እነዚህ ሰዎች ቤት መግባት አያስፈልግም። ምክንያቱም እኛ መግባት
ምንድን ለእንትን ለሌሎቹ ግራ መጋባት ምክንያት ይሆናል ወደሚል መጥቻለሁና በፍጹም የአርሜኒያን አመለካከት ሰው ኢኒሺየተር ነው ብሎ አስተምሮ አቅም ሊያስተምርም አይችልም። ምናልባት ሴሚ ፕላጊያንና አርሜኒያን አመለካከታቸው ምናልባት በአንድ ማዕቀፍ ይቀመጡ ቢባል ሲነርጀቲክ መሆናቸው ብቻ ነው። ኮኦፕሬሽንን ማንሳታቸው ያው አርሜኒያን ኮኦፕሬሽን ያምናል፣ ሲነርጀቲክ ነው። ሴሚ ፕላጊያን ኮኦፕሬሽን ያምናል፣ ሲነርጀቲክ ነው። ነገር ግን የሁለቱ ሲነርጂዝም ይለያያል ሲብራራ። በስመ ሲነርጂዝም አንድ ነው ልትለው አትችልም። አሁን አርሜኒያን ጋር ስትመጣ ሲነርጂዝም ነው፣ ግን ሲነርጂዝሙ ምንድን ነው? ቀዳሚ ጸጋ መጥቶ ሙሉ ለሙሉ ድቀተ ባህሪ ያጋጠመውን የሰውን ፈቃድ ነፃ ካወጣው በኋላ ሰው በነፃ ፈቃዱ ያምናል የሚል ነው። ያው እምነቱንም እንደ ጸጋ እንደ ስጦታም አድርገው እኮ ያቀርባሉ እኮ አርሜኒያኖችም። ያው ሰውየው መረጠ ቢባልም ያ ጸጋ ያስቻለው ነው፣ ቀዳሚው ጸጋ ነው በሱ ውስጥ ያንን ስራ ሰርቶ ወደ እምነት እንዲመጣ ያደረገው። ስለዚህ ይሄ የአርሜኒያን አመለካከት ኮኦፕሬሽንን ያስተምራል ሲባል ቀዳሚ ጸጋና የሰውየው ከዚህ ጸጋ ጋር መተባበር ጸጋው በፈጠረው ውጤት ምክንያት የሰውና የእግዚአብሔር ትብብር አለ ሲባል እንደ ሴሚ ፕላጊያን መታበራራው አይደለም። ሴሚ ፕላጊያን ስትል ግን ሰው ራሱ የቀረበለትን ድነት በሰበካ በኢኒሺዬሽኑ በራሱ ተነሳሽነት እግዚአብሔርን መጥራት ወደ ራሱ ማምጣት የሚለውን ነው የሚያስተምረው። ይሄ ኮኦፕሬሽን ነው። ቢሆንም ግን ጀማሪ ሆኖ የምትመለከተው ኦብጀክቲቭ ኦፍ ፌዝ ያው ወንጌል ሰበካ ቢሆን ኦብጀክት ኦፍ ፌዝ የሚያርፍበት ወንጌል ስብከት ነው። ግን ማመን ጋር ስትመጣ ግን አክት ኦፍ ፌዝ ጋር ስትመጣ ሰውየው ኢኒሺዬሽን ያስፈልጋል የሚል ነው እና ይሄም ሲነርጀቲክ ነው፣ ግን ይለያል ከዛ። አሁን የነዚህ የቲክቶክ ተናማን ነው አስቼ የሚላት ነገር አለች። ቲክቶዶክሲ ነው የሚለው ቲክቶዶክሲዎቹ የሚክስ አደረጉት ሁለቱንም ማለት በስመ ሲነርጂዝም ጴንጤቆስጣዊነትና ሴሚ ፕላጊያንን አንድ አደረጉት። ይሄ በፍጹም የተለያዩ ናቸው፣ የሚገናኙም አይደሉም። ምክንያቱም በቶታል ዲፕራቪቲ አያምንም ሴሚ ፕላጊያኒዝም፣ የኦርቶዶክሶቹም አያምኑም። ቀዳሚ ጸጋም አርሜኒያን በሚያብራሩበት ልክ አያብራራም፣ በዛ አይነት መንገድ አያስቀምጥም። ይሄ በጣም የተለያዩ ነገሮች ናቸው። እኔ እችላለሁ የሚል የሆነ ከአርሜኒያኒዝም የወጣ ሉተር ጨርሶም ሉተራዊ ያልሆነ ካልቪናዊ ያልሆነ አርሜኒያዊ ያልሆነ ወደ ሴሚ ፕላጊያዊነት የተጠጋ እኔ ስመርጥ ነው እኔ በወንጌል ማምነው እኔ መርጬ ነው ፈቅጄ ነው የሚል ራሱን የቻለ የሆነ አዲስ ኒው ፎርም ኦፍ የድነት ሲነርጀቲክ የሆነ የድነት አስተምሮ እየመጣ ነው ያለው። ያው ይሄ በጣም ክሪቲክ ሊደረግ ይገባዋል። ይህን ፕሮሞት የሚያደርጉ ሰዎች ብዙዎችንም ወደ ግራ መጋባት ውስጥ እየከተቱ ነው ያሉትና አንዳንዴ ነው ማለት ያስፈልጋል። እዚህ ያላችሁ ከምትሰሙት ነገር መቆጠብ ይኖርባችኋል። የምታደምጧቸው ሰዎች ከማን ጋር ነው እያወሩ ያሉት? የማንነት ሐሳብ እንዲስተጋባ ነው እየፈለጉ ያሉት? ለራሳቸው አስተምሮስ ማብራሪያ እንዲሰጧቸው የሚጠይቋቸው እነማን ናቸው የሚለውን ማሰብ ያስፈልጋል። ያኛውን ቤት ማደናነቅ የጀመረ ሩም ከፋች መዝጊያ የሚሆነው መደምደሚያ የሚሆነው በቃ ቆብ አድርጎ በትር ይዞ መነኩሴ መሆን ወደዛው መግባት ነው። እና እነዚህን በጣም ሰስፒሸስ ሆናችሁ ማየት አለባችሁ ብዬ ነው ማፋስበው። ተከር ብያለሁ፣ ግን ይሄ መሆን አለበት ብዬ ስለማስብ ነው ወንድሞቼና እህቶቼ። የስ ልክ ነው ዮሲ። እኔ በጣም የሚገርመኝ እኛ እንደውም ብዙ አልተጫናቸውም። ይኸውላችሁ 5 መንበሮች አሉ ነበሩ። 4ቱ ቻልሰደናውያን ናቸው። አንዱ አሌክሳንድሪያ ለ2 ተከፍሏል። ለ2 ተከፍሎ ግማሹ አሌክሳንድሪያን አሁን ኢስተርን ኦርቶዶክስ የሆኑት ማለት ነው፣ እነሱ ራሱ ቻልሰደናውያን ናቸው። ግማሹ ብቻ ሆነው ማለት ነው።
ኦሪየንታል የሚባሉት ናቸው የወጡት። ተመልከቱ፣ ከመላው ዓለም አብያተ ክርስቲያናት ማለት ነው መንበር ውስጥ ከ5ቱ መንበር 4ቱ በቋሚነት የተቀበሉትን ትምህርት ከ4ቱም በኋላ አንዱ ራሱ ከነሱ በራሳቸው በአሌክሳንድሪያ መንበር መካከል ለሁለት የተከፈሉበት ማለት የኢጂፕስ የኮፕቲኩ ፓርት እና ኢስተርን ፓርቱ ማለት ነው። ምንድነው የኢስተርን ኦርቶዶክስ ፓርቱ ሆኖ የተከፈሉበት ትምህርት አውጣኪ የተወገዘበት ትምህርት ይህንን ትምህርት እኛ ይህን ትምህርት አውጣኪ የተወገዘበትን ነው እያልናቸው ይህን ትምህርት የምን ጉባኤን የሆነ ጉባኤ የስድብ አውጥተውለት ስም ዓለም ሁሉ ከኛ ነው የተገነጠለው ብሎ የሚያምኑ ጉባኤ ከለባት ዓለም አስቡ። ዓለም ቤተክርስቲያን በተሰበሰቡበት ኖረህ ከአምስቱ መናብርት ቢያንስ 4/5 የተስማማበትን ሳትስማማ ቀርተህ ዓለም ነው ከኛ የወጣው ማለት እኛን የተነጠልነው ሳይሆን ከአራቱ ይልቅ እኛን ልክ ብለው እያሉ ድርቅ ብለን ባይዘው ዩአር ሞኖፎሳይትስ ማለት እንችላለን። አሁን ባለው ኮንዲሽን ነው መነግራችሁ። በዚህ ደረጃ ውይይት መግባት እንችላለን። ምክንያቱም የተወገዘው አውጣኪ ጉባኤው ያወገዘው ቻልሰደን አውጣኪ ለምንድን ነው የማይቀበሉት? እነሱ አውጣኪን የሚያወግዙ ከሆነ ለምንድን ነው የማይቀበሉት? አውጣኪ ካልሆኑ። ምክንያቱም አሁን በዌስት ሳይድ ብትሄዱ በግልጽ እንዲህ ብለው የሚሞግቱ ሰዎች አሉ። በዚህ ደረጃ ድፍረት የምናገኝበት ነገር አለን ልላችሁ፣ ግን እንደዚህ አይነት ፑሽ አናደርግ አድርገንም አናውቅም። እና እነሱ የሄዱበት ያሉት አካሄድ በጣም አንህልዚ ሲምፕሊ ሄትሬት እና በወንድሞች መካከል ጥላቻን ለመፍጠር እየሄዱበት ያለውት መንገድ ስለሆነ አሁን ዮሲም እንዳለው በእነሱ ተሰባችሁ የሆነ ነገር ውስጥ ለመግባት የምትፈልጉ ሰዎች ካላችሁ ተሳስታችኋል። ያው መጨረሻችሁ ምን እንደሆነ ስለሚታወቅ ማለት ካልሆነ ግን ወደ ወንድሞች የመጣችሁ ምንድነው እኛ ጋር ያለው እውነታ ምንድነው? አንድነታችን ምኑ ጋር ነው? በዛ ላይ ይኸውላችሁ የተሐድሶያን ትምህርት እነ ሉተር እነ ካልቪን ከነበሩበት ወዲህ ደግሞ በትራይጅ የሚባል የፈንዳሜንታል ኢሴንሻል ነን ኢሴንሻል እየተባለ በጣም እንትን ተብሏል። የቱ ጋር ነው ዩናይትድ የምንሆነው በሚለው በጣም ብዙ ተሰርቶበታል። ከዛ በኋላ ኢቭን በዛ ጊዜ በነበሩ የመጀመሪያ ተሐድሶያን መካከል በጣም ኢሴንሻል ሆኖ የነበሩ ግጭቶች፣ ለምሳሌ የጥምቀት ጉዳይ፣ የህፃናት ጥምቀት ምናምን ጉዳይ ኢቭን በካቴኪዝሞች ያሉ በነገረ ድነታችን ጉዳይ ላይ እንደዛ እንደ መጀመሪያ ጊዜ ሆኖ አይታዩም። አሁን ኢሴንሻል ካቴኪዝም ኢቭን የባፕቲዝማል ክሬዶ ባፕቲስት ፌዶ ባፕቲስት ሰዎች እየተአመኑ ግን በጌታ ሊሆኑ እንደሚችሉ ብዙዎቻችን ወደ ማመን መጥተናል። ለምን? ቅዱሳት መጽሐፍት እንደዛ ስለማያስተምሩ ኢሴንሻሊስት ወደ መሆን ተመጥቷል በወንጌላውያን መካከል በፕሮቴስታንት ሳይዱ። ስለዚህ ሲዝኑንም መጽሐፍቶቹንም ያለውንም ግንኙነት ማወቅ ተገቢ ነው ብዬ አስባለሁ። እና ቅዱስ ዲዮስቆሮስ ጥርሱ የረገፈበት ፂሙ የተነጨበት ጉባኤ የውሻ ጉባኤ መባል ሲያንስ ነው። ቅዱስ ዲዮስቆሮስ ጥርስ ወለቀ ምን የተሰበረ ብሎ ቤተክርስቲያንን ከፍሏል ብለን ነው እኛ የምናምነው። ቅዱስም አንለው። ዲዮስቆሮስን በተመለከተ ለአንተ ሊሆን ይችላል። ዲዮስቆሮስ ቅዱስ ለእኛ አይደለም። እና ዲዮስቆሮስ ከ1-2 ዓመት በፊት ፍላቪያን የሚባለውን ቅዱስ ካቶሊክ ቅዱስ ብላ የምትለው በደብድበው እንዲገድሉት ሞብስተሮች ሲያደርጉ አውጣኬን ለምን ፈታችሁ ተብሎ ዝም ያለ ነው። አውጣኬን ምንድነው በሎካል ሲኖድ የፈታ ሰው ነው። ስለዚህ ለአንተ ቅዱስ ነው። አያውን ልዩነት አለን ማለት ነው። ቅዱስ ዲዮስቆሮስን ካልክ ዲዮስቆሮስ ምን እንዳስታሽ አስቼ ትንሽ ንገረው። ፍላቪያንን ያስገደላል በጣም በቃ እኛ ጋር ደግሞ ይሄ ታሪክ ነው ያለው። ፍላቪያን ደግሞ ሄደ ካቶሊኮች ጋር ብትሄድ ቅዱስ ፍላቪያን ነው። አየህ
እና ምን እናውራ ብንል የምናወራው ነገር ብዙ አለንና ለማንኛውም እዚህ ጋር እናቁም ለዛሬ ለማለት ነው። በጣም ተባረኩ ወንድሞች። በጣም አንድ ግን አንድ ዘንግታል። ዲዮስቆሮስ ማለት በዓለም ታሪክ ቤተክርስቲያን የማታውቀውን መገንጠል ለመጀመሪያ ጊዜ በቤተክርስቲያን ደረጃ መገንጠልን ያስተማረ አባት ነው እኮ። በጣም ጸብን ያጋጋለ ማለት ነው። አሁን በእውነት ጳውሎስ ቢሆን ወይ ማቴዎስ ወይ ዮሐንስ ቢሆን ፂሙ የተነጨው እና ጥርሱ የተሰበረው ለቤተሰቦቹ አይልክም። በሉ ተጣሉ እንዲያርገውኛል ብሎ አይልክም። ያደረጉትን ይቅር በሏቸው፣ በሉ ጸልዩላቸው ሊል ይችላል እንጂ ብቸኛው ከሃይማኖት አባት ፂሙ ሲነጭ ጥርሱ ሲወልቅ ደግሞ የጻፈበት እንጂ የሃይማኖት ፍሬ ብሎ ነው የተላከው ማለት ነው። ውጤቱ ምን ሆነ? ሞት አመጣ። ይገርማቸዋል። ያ ታሪክ ሞት አመጣ። ምክንያቱም ንጉሥ አለ እዛ። ልክ እንዳሁኑ እንግዲህ ሀያል መንግስት ነበረች የዛን ጊዜ። ወታደር 2000 ወታደሮች ተላኩ እና ኤጲስቆጶስ ተሾሞ ማለት ነው። ግብፅ የነበሩ ክርስቲያኖች የተሾመውን ኤጲስቆጶስ አንቀበልም አሉ። በዚህ ሁኔታ በጣም ብዙ ሰው ሞተ። ያ መጥቶ የነበረውንም እንትኑን ጳጳስ ወይም ደግሞ ፖፑን ገደሉት ማለት ነው። ይህ ሁሉ የሆነው በማን ነው? እዛ ጋር ፂሙንና ጥርሱን በፖስታ አድርጎ በላከ በዲዮስቆሮስ አባት እና እውነተኛ ታሪክ ጸሐፊዎች በዚህ መልኩ ነው የጻፉት። እናንተ ግን ይህንን መገንጠልን ለዓለም ያስተማረን አባት እና የሃይማኖት ፍሬ ብላችሁ በእውነቱ እንደገና ደግሞ ፍላቪያንን መሰለ በጣም የሚገርም ሰው በግብረ አበሮቹ ያስቀጠቀጠ እና ደግሞ እንዲገደል ያደረገ አባት ነው። እንግዲህ ዓለም የታወቀ ነው። የዓለም ጸሐፊዎች የጻፉት ታሪክ ነው ማለት እና እንዳልከው ከነበሩት 5 መንበሮች ውስጥ 4ቱ ተቀብለው ብቻዋን ወጣ ዓለም ከኔ ወጣ ብሎ ማለት ይሄ ትክክል አይደለም። አናፖሊ የተለያዩ የዓለም ታሪክ ጸሐፊዎችንም ደግሞ ማንበብ አለብህ እና እኔ እናንተ የምናውቀው ቅዱስ ጎርጎርዮስ ብቻ የጻፉት ጭራሽ ከታች ምንድነው አናፖሎጀቲካሊ ኦርቶዶክስ። አረ በመድኃኒዓለም ያልተባለ ነገር አትበል። አረ ተውተው ስለ ጉልበት አምላክ። ኤፊን በፍጹም ኤፊን በዚህ አይነት መንገድ አላቀረብ ነው። ኤፊን ሳይሆን ቤታቸውን እየከፈቱ ከእናንተ ማብራሪያ የሚጠይቁ አንዳንድ ወገኖች አሉና እነሱንም ስማቸውን አልጠቀስንም። ኤፊ የምናከብረው የምንወዳው ወንድማችን ነው። ተው ሰይፉን ከሰገባ አስገባ። ቀጥላሲ አይ እንዴ ኤፊን አለ እንዴ ኤፊማ ሲከራከር አልነበረ እንዴ? አላየውም እንዴ? ቆርጬ ልክልሃለሁ ቆርጠሽ ላኪ የሚለው እንዴት አላከችልህ እንዴ? በጣም ነው የገረመኝ። አኬን የተናገረው ንግግር በጣም የተቆረጠች ሰምቼ አኬ እዛ ቁጭ ብሎ እንዴ በዓለም ላይ እንደዚህ አይነት ተከራካሪ አለ ወይ? የኔን አትንኩብኝ፣ ግን በሁለታችሁ መካከል ያለውን እምነት ልዩነት ልከራከር ብሎ የሚመጣ ተከራካሪ የሚለው ንግግር እንዴ እንዲህ ብሎ ዲፌንድ ያደረገ ወንድማችንን እንዴት ስሙን እንጠራለን? አናፖሊ እንደምታውቀው ኤፊ ወንድሞቹ የተጎዱ መሆኑን ካወቀ ያንን ሪስክ ወስዶ እኮ ለመሰደብ ወንድሞችን ለማዳን የሚፈልግ ወንድምና ኤፊ ማለት ነውና ኤፊን አላለም። ትክክል። ሁለቱ እህቶቻችን ይናገሩና በቃ እናንተም ተኙ። የብዬ የሚተኛ ጨርሱ። እንዳይረሳ መገንጠልን በዓለም ታሪክ ውስጥ ለመጀመሪያ ጊዜ ያስተዋወቀችው የግብፅ ኦርቶዶክስ የአባቷ ደግሞ ዲዮስቆሮስ ይባላል የሚለውን ታሪክ እንዳትረሱ ለማለት ያለው። በጣም ጥሩ ደስ የሚል መጠቅለያ ነው ማለት የተከሰተው። ደስ ብሎኛል መጥቶ እንዲህ
ማለቱም ማለት ነው። እሺ እህቶች ደህና ዋሉ፣ ደህና አደሩም በሉ ቢያንስ እና ድምፃችሁን ሰምተን እኛም ደግሞ ጨርሰናል። ጌታ ይባረክ። ተባረኩ። በጣም ጥሩ ጊዜ ነበረን። እንቀጥልበታለን። ይህ ትራይጅ የቅድሙን ሀሳብ ኢቢ የሚያነሳው ዩሲ ከፕሌጄስ ጋር ተያይዞ ያሉ ፋክቶችን እና እነዚህ አይነት ተርሞች በጣም ስትሮንግ የሆኑ አገላለጾች በኋላ ላይ እንዴት በዚህ በኢሴንሻሊዝም በምናምን እንዴት እያደረግን እንደምንረዳ ትንሽ አንዳንድ ጊዜ ወይ መወያየት ይኖርብናል። በጣም ሃርድ ኮር የሆኑ ቋንቋዎቹን ማለት ነው። ያኔን ሉተር የተጠቀሙት ካልቪን ያሉት ምን ሊሉ ፈልገው ነው የሚለውንም አንዳንዴ እንድናውቅ ማለት ነው። ተባረኩ እህቶችም፣ ጌታ ኢየሱስ ይባርካችሁ። እንግዲህ ከታች ሆናችሁ እስካሁን የሰማችሁን ታፕ ሼር በማድረግ በብዙ መንገድ ጊፍት በመስጠት በብዙ መንገድ ከኛ ጋር የነበራችሁ ወንድሞች እህቶች፣ ጌታ ኢየሱስ ይባርካችሁ። ጌታ ሲፈቅድ ደግሞ እንቀጥላለን እንደዚሁ አይነት ፕሮግራሞቻችንን። ተባረኩ። ደህና ደሩ፣ ደህና ዋሉ። እንደያላችሁበት ስፍራ መልካም ጊዜ። ራሴን ዘና አድርጌ አልኖርም እንዴ? ከማን ጋር? በእኔ ምክንያት ሌሎቹ ለምን ይሰደባሉ? እኔ ጎትቼ ከራሴ አልፌ ለሰው ስድብ እያመጣው እኮ ነው። ለሰው ቤዛ በእኔ ምክንያት ነው የምትሰደቡ። ሌኒዝ በእኔ ምክንያት ነው ፎቶዋ ተለጥፎ በየቦታው ከዛ እዚህ የምትሰደቡ። አንድ ቀን ክፉ ነገር ተናግረው ማያውቁ ልጆች፣ አንድ ቀን ከሰው ጋር ተደራርሰው አያውቁ፣ ተሰዳድበው አያውቁ፣ ተጣልተው አያውቁ፣ ጌም ላይ እንደዚህ ምናምን ተባብለው አያውቁ። በጣም በቃ ራሳቸውን ስራቸውን የሚሰሩ ልጆች እንደናንተ ቁጭ ብለው አይመላለሱ። ምን ያሉ ስራቸውን ነው የሚሰሩት። እንደዚህ አይነት ነገር ጥሩ አይደለም፣ የትም አያደራርስ እና ነገ ምለው ዝም ብሎ ገንዘብ መስጠት ምናምን ብቻ ሳይሆን ትምህርት ተማሪ ተመዝግበሽ አሳይን። ለምን ተውሽ? እዛ ጋር ሰው ምክንያት ይሰጣል። ለምንድን ነው የተውሽው? ትምህርትሽን ተማሪ። ለምን ትተሽ መጣሽ? ትምህርትሽን ለምን አልጨረስሽም? ልጅሽ የሚናፍቅሽ ከሆነ ደግሞ ትምህርት ጨርሰሽ የሆነ ሲዘጋ እኔ ብያታለሁ። ልጅሽ የሚናፍቅሽ ከሆነ አርብ በፍላይት ሄደሽ በአውሮፕላን ነው መልካሜ ከወለጋ ሐዋሳም ቢሆን ከወለጋ አዲስ አበባ ቤዛ ጋም ስትኖር ሌኒዝ ጋም ስትሆን በመኪና ሄዳ አታውቅም። በአውሮፕላን ነው የምትሄደው። እንደውም አንድ ጊዜ ምን አልኳት፣ እስከ አዲስ አበባ ድረስ ላደርሳ ስትል ሌኒዝ ነው ትልመድ ብያት በስልክ እየተከታተልኳት ከሐዋሳ ትኬት ተቆርጦ አዲስ አበባ ሄደች። አዲስ አበባ ይሄኛውን ጌት ብዬ እያየች በስልክ እያወራኋት እንድትለምድ ማለት ነው። አውሮፕላን እንዴት መሳፈር ብቻዋን ያለ ሰው ሄዳ የነቀምት የሚሄደውን አውሮፕላን ይዛ ሄደች። ስትመለስም እንደዛው ስትነሳ ተደዋወለን። ኤርፖርት ላይ የትኛውን ጌት እንደምትቀይር እዚህ ጋር ነው ቀይራ ሄደች። እናቷ ጋር ስትሄድ እንደዛ ነው የምትሄደው። በፕሌን ነው የምትሄደው። እስከዚህ ድረስ ነው። እኔ ዕዳ አለብኝ ወይ? የለብኝም። ይሄ የማደርገው ከምንድን ነው? ከፍቅር ነው እንጂ ከምንም ዕዳ የለብኝም። ማንም አስገድዶኝ አይደለም። ፈመሰባት። የትኛው ፌመስ? እኔ ሶሻል ሚዲያ ሳይመጣ እኮ ፌመስ ነኝ። በጣም አታውቁም እንዴ? ፍራውል ብለሽ አዲስ አበባ ሂጂና ጠይቂ። ሌላ ቦታ ላይ ዝም ብለሽ ቦሌ መሀል ላይ ዝም ብለሽ አዲሱ መንገድ አለ አይደል? አዲሱ መንገድ መሀል ላይ ጽዱ ላይ ነው ምናምን ቆመሽ ፍራውል ስትይ ሁሉም በዚህ በግራ በቀኝ ይመጣል። ወይ ጆከሬ ፍራውል ስትይ ማንም ሰው ነው የሚነግርሽ የኔን ስም። ማንም ሰው ምንም አያስፈልግም። ፌመስ የትኛው ፌመስ? ይሄ 800 ሺህ ምናምን እኔ እኮ አልፈልግም። ይሄ እኮ ልዘጋው ነው። እችኛዋ ደግሞ ይሄ እኮ ሁለተኛው አካውንት እኮ ነው። ዘግቼ እኮ ነው የምከፍተው። እኔ ሰው ሲበዛ አይመቸኝም። እኔ ምን ያደርግልኝ? እኔ ማስታወቂያ አልሰራበት
ምን አልሰራበት አልኖርበት። እኔ እኮ በቲክታክ አልኖርም፣ ማስታወቂያ ሰርቼበት አልኖርም። የገቢ ምንጭ አይደለም። ምን ያደርግልኛል? እኔ ፌመስ ምናምን ስራ ብዬ ስመጣ ብቻዬን ስሆን ዝም ብዬ ገብቼ ከወዳጆቼ ጋር የምጫወትበት ሳገኝ ደግሞ እንደዚህ ሰው ማግዝበት ምናምን ነው እንጂ ዝነት ለእኔ ፈመሰባት። በመልካሜ ነው እንዲ የምፈምሰው እንዴ? እዛ ወለጋ ውስጥ ለስንት ሰው ነው ቤት የሰራሁት? ለስንት ሰው ነው ቤት የሰራሁት? እዚህ አትስነማ ቻሪቲ ላይ ግቡ ነው ወይም ላም የገዛውላቸውስ እዛው ወለጋ ውስጥ ፍራኦል ኦሮሞን ይበድላል ምናምን የሚል ቪዲዮ አየሁ። ወለጋ ውስጥ እኮ ላም የገዛውላቸው መንገድ ላይ ሲለምኑ አግኝቼ እናት አሮጊት እናት ምበላው የለኝም ሲሉ ላም ገዝቼ የወተት ላም ወልዳላቸው ፍራሽ ገዝቼ አልጋ ገዝቼ ብር ሰጥቻቸው ወተቷን እያለቡ ጠጡ፣ ጓሮ አትክልት አላችሁ ምናምን ብዬ የሰጠኋቸው ሴትዮ አሉ። አንድ ልንገራችሁ፣ ቤት የሰራውላቸው ባለቤቱ ሞታ ድህነት አይደለም ጉስቁል ያለ ሰውዬ ቤት ገዝቼ ቤቱን አድሼ ጓሮ ላይ ቡና ያለው የቤት ዕቃ አስገብቼ ልብስ ለልጆቹ 7 ነው 8 ልብስ፣ ጫማ 8፣ ሱሪ 8፣ ሸሚዝ 8፣ ጃኬት 8 ለአባትየው እንደዛ አድርጌ ሰጠው። ሌላም እንደዚሁ ቤት ላም መንገድ ላይ የሄዱ ላስቲክ እየሰበሰቡ የሚለምኑ እናቶች 5 ሺህ ብር እልክላቸዋለሁ እኔ እንዳይለምኑ ብዬ መንገድ ላይ ላስቲክ እየሸጡ ያሉትን እናቶች እኮ አስቆሚያለሁ። ብዙ ልነግራችሁ እችላቸዋለሁ። ምንም አይጠቅምም። ብዙ ማለት ነው። ስደቡኝ። እኔ ብድራቱ የሚከፍለኝ ህዝብ ሳይሆን እግዚአብሔር። ፍራኦል ኦሮሞውን እንደዚህ ኦሮሞ ሆኖ ኦሮሞውን ይበድላል እንዴ? አንድ በጣም ብዙ የተራበ ሰው አለ ወለጋ ውስጥ። እርዷቸው እነሱ። ፍራኦል የሚረዳውን እየተከታተላችሁ አሁን መልካሜን እኔ እጄ ስለነካት ነው እጄ ሄዶ ስለነካት ነው እሷ ላይ ያላችሁ እንጂ በጣም አሉ። አግዙኝ። እኔ በጣም ይረዱ አሉ። እየሰደባችሁን ግን እርዱ አሉ። ወለጋ ውስጥ አሉ። አምቦ አሉ፣ ወለጋ አሉ፣ አርሲ አሉ፣ ሀረር አሉ። በኦሮሞ ዙሪያ ከሆነ ትላንትና አይታችኋል። ሕፃን ልጅ ወልዲያ ላይ ያስለቀሰኝ ታሪክ አይታችኋል። ወጣት ልጅ እርቦናል ብሎ እናትየው ሲያለቅሱ እርቦናል ምንም የለንም ሲሉ ብዙ አሉ። እኔ ቪዲዮ አልጥፍላችሁም። እዚህ እያመጣሁ እንደዚህ ይሄው እየረዳው ነው እያልኩ ቪዲዮ አልጥፍ። ሳገኝ እዚህ ጋር እረዳለሁ። አለቅ ችዬ ነው። ሳክሳም ስትሉኝ፣ ሌባ ስትሉኝ፣ አጭበርባሪ ስትሉኝ፣ ግፈኛ ስትሉኝ፣ ምን ስትሉኝ ችዬ ነው። ለምን? ብድራቱን እግዚአብሔር ይከፍላል። እኔ ሰው ሳይሆን እግዚአብሔር ነው ብድራት የሚከፍለኝ ብዬ ነው። ብዙ እየተሰደብኩ ማለት ነው። በዚህ ስሰደብ፣ በዛ ስሰደብ፣ በዚህ ስሰደብ ጸጥ ብዬ ሌባ ስባል፣ ሰው ገሏል ስባል ተብያለሁ። ቪዲዮዎቹን ተሰብስበው አለዋል። ሰው ገሏል፣ ሴቶች ደፍሯል ምናምን። ያልተባልኩት ነገር አለ እንዴ? እኔ እኮ ያልተባልኩት ሉሲፈር ብቻ ነው ያልተባልኩት እንጂ ኦልሞስት ወንድሞ አድርገውኛል። ያልተባልኩት እኮ ስሜ ከፍራኦል ወደ ሉሲፈር መቀየር ነው እንጂ የቀረው ያልተባልኩት ምን አለ? ዘርፎ ነው የሚረዳው፣ የኢትዮጵያ ሕዝብ ገንዘብ ነው። ሳክስ ነው። ምን ያላሉታል? እኔ እንደውም እርዳታ ድርጅቶቹ ፖስት ስለሚያደርጉ ነው እንጂ እኔ እንዲፖስትም ቪዲዮ እንዲሰራም አልፈልግም። በጉልበት ነው ቪዲዮ የሚያሰራቸው። እናንተ እስቲ እርዱና ቪዲዮ አታሰሩ። እርዱና ቪዲዮ በጉልበት አይደለም። እርዱ። 5 ብር ስትሰጡ እኮ አያቸዋለሁ እንዴት እንደምትጮው።
ገባችሁ? ማን አስገደደች ታዲያ? ውጪ ደከመኝ ትለኛለች። ውጪ ደከመኝ ተሸከመኝ አልኩሽ። ውጪ ምን ታደርጊያለሽ እዚህ? ያን ምንም ነገር ሳይፈጠር እንደዚህ ነው። እኔ እንደዚህ ብዬ ብትን አንድ ጊዜ ምንድን ነው እንደዚህ ነው ብዬ እንትን አላላችሁ ገባ። ትግራይ ላይም ረድቻለሁ። መሲ ብሪጅስቶንን ጠይቁ። ቪዲዮ ሰርተው ፖሰስ ሲባልም እኔ ነኝ እንትን ያልኩት። ቪዲዮ ፎቶዬን ሁሉ አድርገው አዳራሽ ውስጥ በጣም ትልቅ አዳራሽ ውስጥ እነዚህ በጦርነቱ የተጎዱ ፎቶ ሁሉ ለጥፈው ምናምን ነበረ አግዣቸው ማለት ነው። የእኔ ገንዘብ ያላረፈበት ቦታ የለም። ሁሉም ክልል ላይ ገብቷል። ለፍቼ ሰርቼ ነው ያመጣሁት እንጂ እናንተ እንደምትሉት ዘርፌ ምናምን አይደለም። እግዚአብሔር ከሰጠኝ ነገር ላይ ነው። ሁሉም ጋር ደርሻለሁ። የቻልኩትን ያህል የምችለውን የአቅሜን ያህል ማለት ነው። የአቅሜን ያህል ሁሉንም ደግሞ እንኳን እኔ መንግስትን ማስደሰት አይችልም። በጀት ያለው መንግስት ማስደሰት አይችልም። ምን ስላደረግኳቸው ነው? ይሄ ሁሉ ስድባቸው ችግር የለውም። መሳደባቸው ለእኔ እኔ እንደምርቃት ነው ማየው። ግን ስድብ አድርጎ ነው መሳደብ እንጂ ዝም ብሎ ቁጭ ብሎ ሰው መተቸት እኮ እንትን ነው። ይሄን እኔ እንኳ ይህን አድርጌያለሁ አንተ ለምን አላደረግክም ነው መባል አለበት። እኔ የሚገርመኝ በጣም ብዙ አሉ ከምነግራችሁ በላይ። እና አዲስ ለማ ቻሪቲ ሄዱና ፔጃቸው ላይ ሄዱና ብዙ አሉ በጣም እርዳታ የሚፈልጉ የሚያለቅሱ። አንድ ጊዜ አንድ እናት ገንዘብ የላኩላቸው 7 ቀን ነው 4 ቀን ምናምን ምግብ አልበላውም ብሎ ይሄ አንጀታቸው ወደ ውስጥ የኔ አሁን ደም ደንድኗል አይደል? ስጋ በዝቷል ስለበላው። የእሳቸው እንደዚህ ወደ ውስጥ ገብቶ አጥንት፣ ይሄ አጥንት እዚህ ላይ ያለው አጥንት ይቆጠራል። እናት ናቸው። ልጃቸው እንደዚህ ግርጥት ያለ ነው። እሳቸው ገንዘብ ስልክ እነዚህ የሚሰድቡኝ ሰዎች ያንን ቪዲዮ ያሉ ግን 5 ብር አይልኩ 5 ብር አይልኩ። ስለማታስታውሱ ነው፣ ስለማታውቁ ነው። እኔስ ግሬ ሊቆረጥ ነው እንትኔ ሊቆረጥ ነው ስለ 500,000 1 ሚሊዮን ላስታውሰሽ እንዴ? ኦሮሞን ይበድላል ያልሽው ኩላሊት ታሞ እነ ሙባረክ ቤት ብር እየተሰበሰበ ሙባረክ ጋ በሪሲት ያለ ከ4.5 ሚሊዮን በላይ ነው የረዳሁት። 4,500,000 ነው 700,000 አካባቢ ነው። ሙባረክ ሊገደል የነበረው ልጅ ይገደል ተብሎ ሊቢያ ላይ ነው ምናምን የተያዘ ልጅ ገንዘብ ካልተከፈለ የሞት ፍርድ የተፈረደበት ልጅ ከፍዬ አስወጣ። ሌሎችም ያግዙ አሉ፣ ከፍለ አስወጣ። ምንድን ነው የበደልኩት? ሀረር ላይ እንደዛ ባጃጅ የገዛውላቸው ልጆች አሉ፣ አርሲ ውስጥ አሉ። ኩላሊት ታምሜ ግራጁዌት አድርጌ ነው ብሎ ሲንከራተት የሚያሳክመው አቶ ኦሮሞን ይበድላል የሚሉ ዛሬ እንደዚህ በመልካሜ እንትን ተጫወተ ያሉ 1,250,000 ብር አንስቼ እንካ ብዬ ስሰጥ ምንም አላሉ። ለምን አልረዱም? የዛኔ ፊት ያዞራሉ። የዛኔ አለ ትረሱታላችሁ። ቪዲዮ ሰርተው ልጆቹ ፖስተውት ነበራል። ሁሌም ለራስ ትረሱታላችሁ። እሱ ለእኔ ያ ገንዘብ ብቻ የሚል ሰው አያልፍለትም እዚህ ዓለም ላይ አያልፍለትም። ቆስቲ አዶናይ የሚል ሰው አያልፍለትም እዚህ ዓለም ላይ
አንተ ጋር መለሳለሁ። አሁን እዚህ ጋር አንድ ጉዳይ ይዣለሁ። ተግባባን? ይህንን ታስታውሳላችሁ? ዊልቸር ገዝቼ ሴትዮዋን ይዋት እኚህ ሴትዮ በዳዴ ነበር የሚሄዱት። በዳዴ ነው የምትሄድ የነበረው ሴትዮ። እግር ለሌለው እግር ሆኜ ይህን ሰውዬ ታስታውሳላችሁ? እግር ይቆረጣል ተብሎ 500 ሺህ ብር ነው መታከሚያው ተብሎ በፌስታል የያዘው 300 ሺህ ነው። በካሽ በቼክ ደግሞ 200 ሺህ ነው የያዘው። ይህም ማድረግ ያስፈልጋል። ይሄን አይታችኋል? እና አትስነማ ቻሪቲ ላይ ዊልቸር። ይሄ ዊልቸር በነገራችን ላይ ራሴ ተሸክሜ ኤሌክትሪክ ዊልቸር ነው። ወደ 3400 ነው 3500 ዶላር አካባቢ ነው የተገዛው። ራሴ ከዚህ ተሸክሜ ዱባይ ሄጄ ፎቶን ያደርጋል። እኚህ ሰውዬ እንደዚህ ነበር የሚሄዱት። ወለጋ ውስጥ ነው ይሄ ወለጋ ውስጥ ነው። ኦኬ፣ ይሄ ወለጋ ውስጥ ነው። ኤሌክትሪክ እንደዚህ የሚንፏቀቅ ሰውዬ በመኪና አደጋ ነው እንደዛ የሆነ። ቤተሰቦቹ ሁሉ ጥሎት ሄደው እንደዚህ ነበር የሚሄደው ሰውዬው። እንደዚህ አይቼ ራሴ ዱባይ ሲሄድ የዛሬ ዓመት ዊልቸሩን ተሸክሜ ኤሌክትሪክ ዊልቸር ተሸክሜ ይዤለት ሄድኩ። እዚህ ውስጥ ነው የሚኖሩት። ይዋቸው ይሁ የሚኖሩበትን ቤት ይሁ ይታያቸዋል። የኦሮሞ ነገር ያንገበግበኛል ይላሉ። እዚህ ጋር ግን የሚኖርበት ራሳቸው ጥሩ ቤት ውስጥ ይኖራሉ። ለዚህ ሰውዬ ግን ቤቱን ለምን አይሰሩለትም? የኦሮሞ ነገር የሚያንገበግበው ሰው እንደዚህ ነው ማለት። እኔ አልቻልኩም አይደል? እኔ በእነሱ ለመፈመስ ነው አይደል? ቤታቸውን ለምን አሰሩላቸው? የኦሮሞ ነገር የሚያንገበግባቸው ሰዎች እዩ፣ ሰውየው የሚኖርበትን እዩ፣ እዩ። ቆይ ወደ እየነዳ ደግሞ አለ እዩት። ኤሌክትሪክ ነው በቃ ማርሽ አለው። በደንብ የሚሄድ ደንበኛ እንትን ነው። ላስታውሳችሁ ገብታችኋል? ይሁት። ስለዚህ ይኸው እየሄደ ነው ሰውዬው። ይኸው በራሱ እየነዳ ኮረኮንች ላይ የሚሄድ ሳይክል እንትን ዊልቸር እንደዚህ በማርሽ በእጅ እንኳ አይደለም፣ እንደዚህ ዘና ብሎ የሚሄድበት ነው። የ10 ዓመት ዋራንቲ አለው። አያችሁ ዳገት ላይ እንዴት እንደሚሄድ ይኸው። እቺን ስታስታውሳላችሁ? ከጅማ አስተማሪዋ ፍራውል 200 ሺህ ብር ይስጠኝ ብላ 300 ሺህ ብር አንስቼ ሰጥቷል። ልጆቼ ሊበተኑ ነው ብላ የመጣችው እሷም ኦሮሞ ናት። እሷም እኮ ኦሮሞ ናት እኮ። ፍራውል በኦሮሞ ይቀልዳል ያላችሁ ሰዎች እቺም ኦሮሞ ናት። ገባችሁ? ላስታውሳችሁ። እቺስ ዱባይ ላይ አይዲ የተሰራላት ልጅ አስታውሳችሁ? እሱም ገንዘብ ነው። እነዚህን ሰዎች አስታውሳችሁ? እነዚህ 5 እናቶች ናቸው ከመንገድ ላይ ያነሳዋቸው። ይሄ ለፍቼ ያመጣሁት እንጂ እናንተ እንደምትሉት ተዘርፎ አይደለም። ለፍቼ ያመጣሁት ገንዘብ ነው። በላቤ ሰርቼ ያመጣሁት ገንዘብ ነው። ገባችሁ? እችን ሳስታውሳችሁ አብነት ጋር 300 ሺህ ብር ለእኔ ቀልድ አይደለም፣ ይጠቅመኛል። 300 ሺህ ብር ፎቶ የለም እንደሚያደርጉ አላውቅም።
አስታወሳችሁ? አምጣ ሲለኝ 300 ሺህ ብር ብድግ አድርጌ ነው 300 ሺህ አምጣ 500 ሺህ አምጣ ሲባል ብድግ አድርጌ መዓት ነው ያለው መዓት አይቻለሁኝ አንተን ሙቤ። እሺ ብያለሁ። እሺ በቃ ማይክ ዝጉልኝ አንዴ ይደመርላችሁ። ቀጣይ ገቢ ደምሩና ላወርዳቸው። ተስፋ ይኸው ልሸልምህ ሙቤ፣ ይኸው የሁለቱንም አንድ ላይ በቃ ቀጣይ ገቢ ፕላሱን ንኩ፣ ቶሎ በሉ። 9ኙንም መደመር ከእያንዳንዳቸው ከስማቸው ጎን የተቀመጠ የፕላስ ምልክት ከእያንዳንዳቸው ከስማቸው ጎን መደመር መደመር መደመር። አንድ ቦታ መዝለል አይቻልም። አንድ ቦታ መደመር መዝለል አይቻልም። ገዝት ይከፈት ብላችሁኛል። እከፍተዋለሁ አሁን። ይኸው ሸልሜያችኋለሁ ለእናንተ ሸልም ያለው ሙቤ ኮይን አንተ ጋር ይላክልኛል። ልጁ አንተ ጋር ይላክልኝ እምቢ አለ። ምኑ አካውንት ነው እምቢ አለው? አንተ ትልክልኛለህ ኮይን። ፓስወርድን እኔ ኮይን አልሸጥም ሙቤ፣ እኔ ኮይን አልሸጥም። ማቀፉ ጋር ነው ወደ አንተ ይላከውና ሙቤ። እሺ ነገ እናውራዋ ይሄን ኬዝ። አሁን እንዴት ነው ፊት ለፊት እዚህ ጋር የምናወራው? ይሄን ሁሉ ሰው አስቀምጨኝ እንጂ ሙቤ ተረዳኝ እንጂ እኔንም ደምሩ 9ኙንም ከውስጥ ጻፍልኝ ወይ ቮይስ አድርግልኝ። ደምሩ 9ኙም አካውንት ላይ ቶሎ ቶሎ መግባት አለባቸው። ብዙ ልጆች አልገቡም ዛሬ። ሽልማት የሚጠብቁ ልጆች አሉ። ደምር። አሁን ገዝት ከፍቻለሁኝ እኮ ምን እየሰራ ነው? መደመር ከግሎሪ ጀምር። እሺ ከዛ ሆፕ ጋር ትጨርሳለህ። ላቭልጁን ቼክ አርጋት፣ ሪታን ቼክ አርግ፣ ዊልቢንግን ቼክ አርግ፣ ጃምቦን ቼክ አርግ፣ ማሂዲኮርን ቼክ አርጋት፣ ቤቲን ቼክ አርግ፣ ሙቤን ቼክ አርግ፣ ሆፕን ቼክ አርግ። አሁን ከዚህ ላይ እጥላችኋለሁ እና አሁን ሲስተሙ ራሱ ነው የሚያስገባችሁ። ራሱ ያስገባችኋል ሲስተሙ። ይሄው እኔ አይደለሁም ራሱ ያስገባሃል። መደመር ቀድመ ስነካ ይስብሃል። ቶሎ ስምህን ክተተው። አሁን የገቡት ከአራቱ ከስራ ያሉት ላይ ቴንኪዩ። ሂድ ደምር። አሁን ሂድ ደምር። አሁን 9ኙንም አካውንት የፕላስ ምልክቷን ግባ። 9ኙንም አካውንት የፕላስ ምልክቷን ግባ። ቴንኪዩ። 9ኙንም አካውንት የፕላስ ምልክቷን ንካ። ቶሎ በል አፍጥነው። ደምሩ 9ኙም ላይ ቴንኪው። አረ በእግዚአብሔር ደምሩ። ይኸው ካልደመራችሁ ገዝቶ አይልክላችሁም። እኔ ሳወርድ ቪዲዮ የሰራችሁ ንገሩኝ። እሺ ወረዱ። እሺ አሁን የሚልክላችሁ ልጆች ግቡ። ስልካችሁ ላይ ቀይ ነገር ይመጣል። ስልካችሁ ላይ ቀይ ነገር። ቴንኪው። አሁን ለእነዚህ ልጆች ትደምራለህ፣ ገዝት ትልካለህ ራስህ በስነ ስርዓት ደምር። እሺ በእግዚአብሔር አንድ አካውንት ከዘለልቅ አያስገባህም እንዳረሳ። ቴንኪዩ። አሜን። አወርዳቸው። ይኸው እሺ፣ ይኸው አሁን ቻሌንጅ ሰራለሁ። እንትን ምንድን ነው የሚባለው? ቪዲዮ ሰርቻለሁ። አሚና እሺ፣ ቪዲዮ እሺ። አሁን አንድ ቻሌንጅ ነው እንሰራላችሁ። ተመልከቱኝ። ቆይ ዘግቷል እንዴ? እሺ ይሄው ሲሲ እየተሸለመሻል። ኦኬ ሸልሞሻል ዴቮዬ። እሺ የፕላስ ምልክቱን ቼክ አርጉ። አብዱ 9ኙንም አካውንት መደመር ነው የምነኩት። አንድ አካውንት በመሃል እንዳዘሉ ፕሊስ። እሺ ቴንክ ዩ። አሁን አንድ የስፔሻል ሰራላችኋለሁ። ቆይ 5 ሚኒት። ብዙ ሰው የምትገቡ ልጆች አላችሁ። አሁን ተዘጋጅ። አንድ ቦታ መደመር እንዳይኖርብህ በእግዚአብሔር አንድ ቦታ ፕላስ ምልክት እንዳይኖርብህ ላክልኝ ገዝቱን። ቴንክ ዩ። የመደመር ምልክት 9ኙም አካውንት ላይ የመደመር ምልክት 9ኙም አካውንት ላይ ለስጎ የመደመር ምልክት ለስጎ 9ኙም አካውንት ላይ እሺ። የፕላስ ምልክት አንድ ቦታ መደመር እንዳይኖርብህ የኔ አባት አንድ ቦታ መደመር እንዳይኖርብህ አንድ ፕላስ ዋን መደመር። አረ በእግዚአብሔር ደምር። አረ በእናትህ ደምር። ምን ሺ ነው አካውንት እኮ እየገባ አይደለም። ገዝት 9ኙንም ፕላስ ንካ። 9ኙንም ፕላስ ንካ ፐርፌክትሊ።
አንድ ቦታ እንዳይኖርብህ እንደነገርኩ 9ኙንም ፕላስ ነካ። ቴንኪው። እያንዳንዳቸውን አካውንቶች ቼክ አርጋቸው የፕላስ ምልክቱን። ቴንኪው። ይኸውልህ ወረዷ። ቴንኪው። እስቲ ላከው ጆን። መደመር ነካ። መደመሩን ቼክ አርግ። ቴንኪው። የመደመር ምልክት አንድ ቦታ እንዳይኖርባችሁ፣ የፕላስ ምልክቱ አንድ ቦታ እንዳይኖርባችሁ። ስሙኝማ ከአንድ ቁጥር እስከ 20 ፎሎ አርጉ። ይኸውልህ አሁን ምን እያደረግኩ መሰለ? ስፔሻል ልሰራ ነው። ትንሽ ጠብቀኝ። ቪዲዮ የሰራችሁ የአንደኛና የሶስተኛን ቪዲዮ ገብታችሁ ላይክ ያደረጋችሁ ኮይን ሳትወስዱ እንዳትሄዱ። አንድ ምን ላረግ መሰለ? 5 ደቂቃ በኋላ ስፔሻል ሰራለሁ። ሙሉ አውርጄልህ አንድ ጊዜ ቶሎ እንድትገቡ። ግን ከአንድ እስከ 20 ፎሎ ያላረጋችሁ ልጆቹ ዝም ብላችሁ ቁጭ ያላችሁ ፕሊስ። መቀመጣችሁ ካልቀረ መስራታችሁ ካልቀረ ከአንድ እስከ 20 ፎሎ አርጉና ጠብቁኝ። ከአንድ እስከ 20 ፎሎ አርጉና እሺ። በላሁን ደምርና ላወርድልህ። ኢንድሪስ ሰማኸኛ? እንዳትረሳ። አድናን እያየ ነዋ አክቲቭ ያልሆነ ሰው። እሺ ላካውን ገስት ግቡ እንጂ ምንድን ነው? ኦኬ ሶሪ። እስቲ አሁን ደምር። ሜሮን እባክሽ ደምር። አሁን አንተናየው ማይኩን አሁን እስቲ ደምሩ። 9ኙንም አካውንት የፕላስ ምልክት 9ኙንም አካውንት የፕላስ ምልክት 9ኙንም አካውንት ቴንኪዩ። የፕላስ ምልክት ቴንኪዩ። የመደመር ምልክት ታዴይ የመደመር ምልክት ፐርፌክት። ስቲል አውርድ። ቆይ ስፔሻል አንዴ እንዴት እንደምሰራ ላሳይ። አንዴ የመደመር ምልክት ሪታ መጣው፣ ዊልቢንግ አንዴ መጣው። እሺ አንዴ መጣው። ቆይ እናንተ ጋር ይኸውልህ እዚህ ጋር ያሉትን አካውንቶች አንዴ ቼኪንግ እንሰራለን። ኧረ ፕሊዝ ቼኪንግ እንሰራለን። አሁን እስቲ ያልደመርክበትን ፈልግ ከዚህ ውስጥ ቶሎ በል። አሁን ገዝቱን ከፍቼ አለው። እሺ በደንብ እየሰራው ነው፣ ችግር የለውም። እሺ ደምሩ። አሁን ቶሎ ገዝት ላክ። አሁን ስፔሻል ነው። አንድ አካውንት ከዚህ ውስጥ ዘለ ከሆነ የለውበትም። እያንዳንዳቸውን በትክክል እያቸው። ቶሎ ፕላስ የሶስቱንም አካውንት ሰጥቻለሁ። እሺ አየዋለሁ። የላቭሊንም ቶሎ እሺ ብያለሁ። ለኔቶ አንድ ሰርቻለሁ ካልከኝ የማን እንደሰራ ያሳየኛል። አይላለሁ ዶወሪ ውጭ ያላችሁ ደምሩ። ገዝቱ ክፍት ነው። በቃ ገዝት ላይ ነው ፎከስ የምታደርጉት። መደመር፣ ገዝት መላክ። ታብታብ አልፈልግም። እሺ ታብታብ አልፈልግም። መደመር የጨረስከው ልጅ ገዝቱን አስጨንቀው። እሺ ይኸው ሰጥቻለሁ። የኔ አባት ላኩ። ዊልቢንግ የመጣው ላኩ ገዝቱን። የስ ቶሎ ደምር። አሁን ቶሎ ደምር። አንድ ሰው እንዳዘል መደመር ስነካ አንድ ሰው እንዳዘል፣ መደመር ስትነካ አንድ ሰው እንዳዘል። መደመር ግሎሪ፣ ላቭልዩ፣ ጆ፣ ዴቮ፣ ጃምቦ፣ ማሂ፣ ታዴ፣ ኮልቤ ከዛ በኋላ ማን ነው? ናፊኪ ናታ። ገስት መላኪያውን ይሄውና አስጨንቀው ነው ምልህ። መደመር ከጨረስክ እኔ አወርድልሃለሁ። ጄሪ የፕላስ ምልክቷን ለስጎ 9ኙንም አካውንት ወጥር ብያሃለሁ። 9ኙንም አካውንት መደመሩን ንካ እንዳዘል በመሃል ቴንኪዩ። አሜን ላወርድልህ። እናሳ ወረዱ። ላከው ገስቱን ገስት ቴንኪዩ። እየሰራ ነው በደንብ አለ። የት አባቱ ይሰራታል። መደመር አሜን። ለእኔ ለምንድን ነው ማይሰራው? ለምንድን ነው የኔ አካውንት ከሌላ የተለየ ነገር አለው ወይ? ምንድን ነው የኔ ችግር ያትለኝም? ገዝቱን ቢካለክ ምንድነው መፍትሄው? ዘይኑ መደመር ንኩ 9ኙ ላይ ዘይኑ ፕላስ አዜብ መንግስት ደመሩ 9ኙ ላይ
ፕላስ 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 አታወሩም እንዴ? ስጠራችሁ ቀጣይ ገቢ ዝግጁ? አቤት ሰጥቻለሁ። እሺ አይ ሁለታችሁም አንዴ ነው እንደምታወሩት። እሺ እንትን አዜብዬ ቆይ አንዴ አንቺ ጋር መጣሁ። ዘይኑ አቤት አቤት። ገዝቱም ብያላቸው ልጆች ምን ያድርጉ? መጀመሪያ 540 ላይ የሚለውን ይግቡና ከ1 እስከ 20 አንድ ቁጥር ከቻሉም እስከ 25 እኔ አሁን እስከ 25 ቁጥር እኔ ያልኩት እስከ ስንት ነው? ከአንድ ቁጥር ተነስተው እስከ 20 ፎሎ ያድርጉ። ገዝትም ቢያላቸው ልጆች አይደለ? ፎሎ አድርገው ከጨረሱ ምንድነው ማድረግ ያለባቸው? መተው ከዛ እዚህ እስከ 9 ያሉትን ፕላስ እንዳይኖርባቸው መደመር። ከግሎሪ ተነስተው እስከ አንተ አጠገብ ካለው ልጅ ድረስ መደዳውን እቺ ናታ የፕላስ ምልክት እቺ ትንሿ እሷን ያጥፉ። ከዛስ ምን ይስሩ? ከዛ ሼር ምናምን ያድርጉ እንዴ ገዝቱ